ልቡ ጽናህየ ትብየ መርዓት እየወድቅ ትብየ መርዓት እየወድቅ እመለወድቅ ተንተንኩ በየማናዊ እድየ አኮኑ እስመ አስከ ኢየሱስ አስኩመልዩ ሊቀ ጳጳስነ ባርክ ሊቀ ጳጳስነ ባርክ ሊቃውንቲከ ባርክ ዲያቆናቲከ ባርክ ምእመናኒከ ምእመናንም እኮ በተክሊል ይዳራሉ በድንግልና ከጎኙ ዘአሚነ ኬፋ አልባስ እምነ ሰብሳብ ተረክበ አኮኑ ጵጵስና ከቅዱስ ነው። ሰብሳብ ያስገኘዋል ፓትርያርኩ ጳጳሱ ያስገኘው ሰብሳብ ነው አይደል? እምነ ሰብሳብ ተረክበ አኮኑ ጵጵስና ከቅዱስ ነው። ወራጅ ተላለ እንዲያው በአማኑሉ ተንሥአ በአማኑሉ ተንሥአ ዘአምላኬ ነው አምላኬ እገኝ ሳረግ አቤከ ሰማዕት ነፍሴ ለከ በአማኑሉ ተንሥአ መርዓዊ ዓለም እንግዳ አክሊላት መላእክተ ራማ ዘለብሱ ጸዓዳ ወረዱ ዮም ወአእጋሮሙ ሰገዳ ሐዋርያ ዘመን ዮሐንስ ወልደ ነጎድጓድ ዮሐንስ ውስጡ ቅጽል ነው። ወልደ ነጎድጓድ ዮሐንስ በወርኃ ትንሣኤ ዘአስተርአየ እስመ እምየማኑ ለወልድ መርዓዊ ዘመን ይተልየ ከጌታ ጎን ያልተለየ ዮሐንስ ነው። በዘመነ ትንሣኤ ሊነገርለት የሚገባ ዮሐንስ ነው። ስለዚህ ከጌታ ያልተለየ ታሪክ ከሊቁ ያልተለዩት ብፁዕ አባታችን ዘመነ ትንሣኤ ለእሳቸው ስራዬ ነው ማለት ነው። እሰይ ንጉሡ የነገሰው ንጉሥ መጋቢ አእላፍ ሁለት አማን የሚባሉ ልጆች ስለወለዱ ማለት ነው። አንዱ የሥጋ አንዱ የመንፈስ ነው። ወልድከ ዘሥጋ በአማን ክቡር ወልድከ ዘሥጋ በአማን ክቡር ወአማን ውእቱ ወአማን ወልድከ ዘመንፈስ ቅዱስ ይሄራቱ ይሄኛው የሥጋ በአማን ወልድከ ዘሥጋ በአማን ክቡር ነው ይባላል። አንዱ ሁለተኛው ልጃቸው የኔ ክርስትና ልጅ ማለት ነው። ወልድከ ዘሥጋ በአማን ክቡር ወአማን ወልድከ ዘመንፈስ ቅዱስ ይሄር ደሞኛው አማን ነው ሊቁም የሥጋ ልጃቸው አማን ይባላል፣ የመንፈስ ቅዱስ ልጃቸው አማን ይባላል ማለት ነው። እንግዲህ ይበቃኛል፣ አሳጥር ነው የተሰጠሁት። ያው ስብከት ስለሆነ በአመፅ እንዳይሆንብኝ የመጨረሻ ብቻ ብዬ ጨርሳለሁ። ማእዜ ሀለፉ አጭር ወድስ ብቻ ብዬ ልጨርስ። ማእዜ ሀለፉ ነበልባለ ነድ ወሞኡ እስመ ዮም ክልኤቱ አክሊላተ ነሱ በለኒ። አዮ መቼ ነው በእሳት መካከል ያለፉ? ዛሬ ሁለቱ አክሊል ተጎናጽፈዋል። አመስግኑ። ለፉከራ ያህል ይሁን ይልካል። ይበቃል።